ከአከራይ ተከራይ ውል ጋር በተያያዘ አዲስ መረጃ ይፋ ተደርጓል። የአከራይ ተከራይ ውል ምዝገባ ሙሉ በሙሉ ባለመጠናቀቁና የአዳዲስ የውል ምዝገባዎች መረጃ እየተለየና እየተደራጀ ባለመሆኑ ስራዎችን በመረጃ ቋት ላይ ለመጫን ክፍተት እየፈጠረ መሆኑ ተገልጿል። በሌላ በኩል ደግሞ የቤቶች ቀውስ እየተባባሰ መምጣቱን ሰምተናል። ይህንን ችግር ለመፍታትም ብሔራዊ የቤቶች ባንክ በአስቸኳይ እንዲቋቋም ጥሪ ቀርበዋል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። በየትኛው ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳውቁን። ከተከራይ አከራይ ውል ጋር በተያያዘ ያላችሁንም ሐሳብ አሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። የአዲስ አበባ ቤቶች ልማትና አስተዳደር ቢሮ የአከራይ ተከራይ የውል ምዝገባ ሂደት ሙሉ በሙሉ ባለመጠናቀቁና መረጃዎች በአግባቡ ባለመደራጀታቸው ክፍተት እየፈጠረ መሆኑን ገልጿል። ቢሮ እንዳመለከተው የአከራይ ተከራይ የውል ምዝገባ ሙሉ በሙሉ አልተጠናቀቀም። አዳዲስ የውል ምዝገባ መረጃዎችም ተለይተው እየተደራጁ አይደለም። ይህ ደግሞ መረጃዎችን በተቋሙ የመረጃ ቋት ላይ ለመጫን እንቅፋት እየሆነ ይገኛል። ለዚህ ችግር የተለያዩ ምክንያቶች ሊኖሩ እንደሚችሉም ነው የተገለጸው። የሰው ኃይል እጥረት፣ የቴክኖሎጂ ድጋፍ ማነስ ወይም ደግሞ የተቀናጀ አሰራር ስርዓት አለመኖር ዋና ዋናዎቹ መሆናቸውን የታወቀው። ይህ ክፍተት በአከራይ ተከራይ መካከል አለመግባባቶችን ሊያባብስ እንደሚችልም ነው የተገለጸው። መረጃው በአግባቡ ካልተያዘ በፍርድ ቤት ክርክሮች ጊዜም ችግር ሊፈጥር እንደሚችል ከወዲሁ ስጋት እየፈጠረ ይገኛል። በአጠቃላይም የመንግስትን የገቢ መሰብሰብ አቅም ሊያዳክም እንደሚችል ነው ያገኘነው መረጃ የሚያሳየው። በዚህም ምክንያት አከራዮችና ተከራዮች በወቅቱ ውላቸውን መመዝገብ እንደሚኖርባቸው ተነግሯል። በሌላ በኩል ደግሞ የቤቶች ቀውስ እየተባባሰ በመምጣቱ ብሔራዊ የቤቶች ባንክ በአስቸኳይ እንዲቋቋም ጥሪ ቀርበዋል። በኢትዮጵያ እየተባባሰ የመጣው የቤቶች እጥረት አሳሳቢ ደረጃ ላይ በመድረሱ የሕግ አውጪዎችና የዘርፉ ባለሙያዎች በአስቸኳይ ብሔራዊ የቤቶች ባንክ እንዲቋቋምና ስራ እንዲጀምር አሳስበዋል። የታቀደው ተቋም በሚሊዮን ለሚቆጠሩ ኢትዮጵያውያን ተመጣጣኝ ዋጋ ያላቸውን ቤቶች ለማግኘት ዘላቂ የፋይናንስ መፍትሄ ለመስጠት ወሳኝ እርምጃ እንደሆነ ተገልጿል። በፈረንጆቹ 2037 የኢትዮጵያ የከተማ ነዋሪዎች ቁጥር ከ42 ሚሊዮን በላይ እንደሚሆን የሚገመት ሲሆን በዚህም ምክንያት ለአዳዲስ ቤቶች ያለው ፍላጎት ከፍተኛ ደረጃ ላይ ደርሷል። በአሁኑ ወቅት በአዲስ አበባ ከተማ ብቻ ከ1.2 ሚሊዮን በላይ የቤቶች እጥረት ያለ ሲሆን በአገር አቀፍ ደረጃም በየዓመቱ የሚገነቡት ቤቶች ከሚያስፈልገው አንጻር በእጅጉ አነስተኛ ነው። ይህ ከፍተኛ የቤቶች እጥረት በተለይም በከተማ አካባቢዎች ህገወጥ ሰፈራዎች እንዲስፋፉና የኑሮ ደረጃ እንዲቀንስ ምክንያት መሆኑን የተገለጸው የህዝብ ተወካዮች ምክር ቤት የከተማ የመሰረተ ልማትና የትራንስፖርት ጉዳዮች ቋሚ ኮሚቴ አባላት እንደገለጹት ከሆነ በሌሎች ሀገሮች የሚቋቋሙት የልማት ባንኮች በኢትዮጵያ ቢኖሩ ለቤት ግንባታ በረዥምና በአጭር ጊዜ የወለድ ምጣኔ ብድር በመስጠት ወሳኝ ሚና ይጫወታሉ። የቋሚ ኮሚቴው ምክትል ሰብሳቢ አቶ እሸቱ ተመስገን እንዳሉት እንዲህ አይነት ተቋም ሳይቋቋም ከቀረ ለቤቶች እጥረት ዘላቂና ውጤታማ መፍትሄ ማግኘት እጅጉን አስቸጋሪ ይሆናል። የከተማና መሰረተ ልማት ሚኒስቴርም ይህንን ጉዳይ ከፍተኛ ትኩረት በመስጠት በአፋጣኝ ወደ ትግበራ እንዲገባ አሳስበዋል። ባለሙያዎች እንደሚናገሩት ከሆነ በአሁኑ ወቅት ጥቂት የግል የፋይናንስ ተቋማትና የቁጠባና የብድር ህብረት ስራ ማህበራት የሚሰጡት ውስን የቤት መግዣ የገንዘብ ድጋፍ አሁን ላለውና ለወደፊቱም ለሚኖረው ከፍተኛ የህዝብ ቁጥር ፍላጎት በቂ ሆኖ አይገኝም። የከተማና መሰረተ ልማት ሚኒስትር ወይዘሮ ጫልቱ ሳኒ እንዳሉት ደግሞ ባለፉት 9 ወራት በመንግስትና በግል ዘርፍ የተገነቡ ቤቶች ቁጥር ቢጨምርም ለባለሙያዎች ግን እነዚህ ስኬቶች አሁንም በቂ አይደሉም። የፋይናንስ እንቅፋቶችን ለመቅረፍ መንግስት የተወሰነ በጀት መድቦ የቤት ፋይናንስን ለማሻሻል ረቂቅ የህግ ማዕቀፍ ማዘጋጀቱ ታውቋል። የኢንዱስትሪው ባለሙያዎች እንደሚሉት ከሆነ ብሔራዊ የቤቶች ባንክ መቋቋም የረዥም ጊዜና ተመጣጣኝ ዋጋ ያላቸውን ብድሮች በማቅረብ የቤቶችን ዘርፍ ሙሉ ለሙሉ ሊለውጠው ይችላል። ከዚህ በተጨማሪም ተመጣጣኝ የፋይናንስ አቅርቦት በኢትዮጵያ የቤቶች ገበያ ውስጥ የጎደለው ቁልፍ ነገር መሆኑ ተጠቁመዋል። በሌላ በኩል ደግሞ ብስክሌት ለሚያከራዩ 5 የግል ባለሀብቶች የቅድመ እውቅና ፍቃድ ሊሰጣቸው መሆኑን
አስታውቀናል። በአዲስ አበባ ከተማ የብስክሌት ኪራይ አገልግሎት ለመስጠት ጥያቄ ካቀረቡ 18 ባለሀብቶች መካከል ለአምስቱ ከሚቀጥለው ሳምንት ጀምሮ የቅድመ እውቅና ፍቃድ እንደሚሰጣቸው የአዲስ አበባ ከተማ አስተዳደር የትራንስፖርት ቢሮ ገልጿል። በአዲስ አበባ ከተማ አስተዳደር የአስፈጻሚ አካላትን ስልጣንና ተግባር ለመወሰን በወጣው አዋጅ መሰረት እንደ አዲስ የተዘጋጀው የአዲስ አበባ ከተማ አስተዳደር የብስክሌት መጋራት አገልግሎትና የብስክሌት መስመር አጠቃቀም ደንብ መተግበር ከጀመረበት ጊዜ ጀምሮ የብስክሌት ኪራይ አገልግሎት ለመስጠት 18 የግል ባለንብረቶች ጥያቄ ማቅረባቸውን የመሰረተ ልማት ዘርፍ ምክትል ቢሮ ኃላፊ አቶ አስመሮም ብርሃኔ ገልጸዋል። የባለሀብቶቹ ጥያቄ እየተገመገመ ይገኛል ያሉት ኃላፊው ከቀጣዩ ሳምንት ጀምሮ ለአምስት ባለንብረቶች የቅድመ እውቅና ፈቃድ እንደሚሰጥ አስረድተዋል። ባለሀብቶቹ በደንቡ የተቀመጡ መስፈርቶችን በሙሉ ሲያሟሉ ደግሞ የስራ ውል ገብተውና ሙሉ ፍቃድ ተሰጧቸው በፍጥነት ወደ አገልግሎት እንደሚሰማሩ ተናግረዋል። የብስክሌት ትራንስፖርት አገልግሎት ላይ መሰማራት የሚፈልግ ማንኛውም የግል ባለንብረት የስራ ፍቃድ ለማግኘት 300 እና ከዚያ በላይ የብስክሌት ከ100 የማያንሱ በኤሌክትሪክ ባትሪ የሚንቀሳቀሱ ባለ ሁለት ጎማ ተሽከርካሪዎች ወይም ስኩተር ማቅረብ እንዳለበት ደንቡ ያስገድዳል። ቢሮ የተቀመጠውን መስፈርት በሚገባ የሚያሟሉ 2 ወይም 3 አገልግሎት ሰጪዎች ቢኖሩ በቂ ነው ብሎ እንደሚያምን አቶ አስመሮም ገልጸዋል። ሆኖም ግን በዚህ ቁጥር ላይ ገደብ አልተቀመጠለትም። በዚህ ሂደት አገልግሎት ሰጪዎች ሊዋሃዱ የሚችሉበት ሁኔታ እንዳለም ተጠቁመዋል። አገልግሎቱን ለመጀመር ምን ያህል የአዋጭነት ጥናት ተደርጓል ተብሎ ጥያቄ የቀረበላቸው አቶ አስመሮም በ10 ዓመት ይሰራል ተብሎ የታቀደው የብስክሌት መሰረተ ልማት በ2 ዓመት መሰራቱን ጠቅሰዋል። በዚህም በመጀመሪያው ዙር የኮሪደር ልማት 100 ኪሎ ሜትር እንዲሁም የሁለተኛው ዙር ሲጠናቀቅ ደግሞ 142 ኪሎ ሜትር በአጠቃላይ 242 ኪሎ ሜትር የብስክሌት መንገድ ስለሚኖር ወደ አገልግሎት ለመግባት ምክንያት ሆኗል ብለዋል። በቂና ደህንነቱ የተጠበቀ የብስክሌት ማቆሚያ ጣቢያ ተዘጋጅቷል ወይ ተብሎ ጥያቄ የቀረበላቸው አቶ አስመሮም እኛ ቦታውን ለይተን ለባለ ንብረቶቹ ነው የምንሰጣቸው፣ እነሱ ደግሞ የብስክሌት ማቆሚያ ጣቢያዎችን በቀላሉ መስራት ይጠበቅባቸዋል ብለዋል። የአገልግሎት ክፍያ ስለመወሰኑ የተጠየቁት አቶ አስመሮም እስካሁን አለመወሰኑንና ሆኖም አሁን ካለው የትራንስፖርት አገልግሎት ዋጋ ጋር በማነጻጸር ፍትሃዊ የሆነ ክፍያ እንደሚኖር ጠቁመዋል። ብስክሌት በተገቢ ሁኔታ መጋለብ የማይችሉ ሰዎች አገልግሎት አሰጣጡን ስለሚያስተጓጉሉት በአገልግሎት መስመሮች ላይ መለማመድ እንደማይቻል አስታውቀዋል። ወደፊት ግን ይህ ጉዳይ እንዴት ይሁን የሚለው በትኩረት እንደሚታይ አክለዋል። አገልግሎት ሰጪዎች በታክስ አስተዳደር አዋጁ መሰረት ለሚሰጡት አገልግሎት ታክስ እንደሚከፍሉ የገለጹት ኃላፊው ለቢሮው የሚያደርጉት ገቢ እንደሌለ ተናግረዋል። አገልግሎት ሰጪ ማህበራት ግሎባል የአቅጣጫ ስርዓት ወይም ጂፒኤስ ሳይገጥሙ ወይም በማይሰራ ጂፒኤስ አገልግሎት ሲሰጡ ከተገኙ 3000 ብር፣ ከታሪፍ በላይ ካስከፈሉ 3400 ብር፣ በብስክሌቱ ላይ ተጨማሪ ሌላ አካል ከገጠሙ 5000 ብር፣ የባለ ንብረት ስራ ፈቃድ ሳይኖራቸው ወይም ሳያሳድሱ አገልግሎት ከሰጡ፣ ከአገልግሎት መስመር ውጭ ከተሰማሩ፣ ከደንቡ ውጭ ያለ ፈቃድ ቀለም ቀብተው አገልግሎት ከሰጡ ለእያንዳንዱ ጥፋት 10000 ብር እንደሚቀጡ በደንብ ውስጥ ሰፍሯል። ማንኛውም ተጠቃሚ ከተፈቀደው የመጫን አቅም በላይ ከጫነ 600 ብር፣ ብስክሌት እየነዳ ከተመገበ፣ ከጠጣ፣ ተንቀሳቃሽ ስልክ ከተጠቀመና ሲያጨስ ከተገኘ 500 ብር እንደሚቀጣ በደንቡ ተመላክቷል። በተመሳሳይ ብስክሌት ለመጠቀም ከባለ ንብረቱ የተከራየ ተጠቃሚ ከስምምነት መስመር ውጭ ሲጋልብ ከተገኘ 1500 ብር፣ የሌሎች ብስክሌት መንገድ ተጠቃሚዎችን እንቅስቃሴ ካወከና ለአደጋ በሚያጋልጥ ሁኔታ ብስክሌት ሲጠቀም ከተገኘ 500 ብር እንደሚቀጣ በደንቡ ተደንግጓል። በከተማዋ ከደህንነትና ከመሰረተ ልማት አኳያ አገልግሎት መስጠት የሚጀመረው በኮሪደር በተሰሩ መንገዶች ላይ ብቻ እንደሚሆን የተጠቆመ ሲሆን በሂደት ደግሞ የመላ ከተማዋ አንዱ የትራንስፖርት አማራጭ ለማድረግ እንደሚሰራ ለማወቅ ተችሏል። በሌላ በኩል ደግሞ በርካታ የውጭ ባንኮች በኢትዮጵያ ገበያ ለመሰማራት ፍላጎት ማሳየታቸውን ሰምተናል። በዚህም የናይጄሪያው ፈርስት ባንክ በኢትዮጵያ የመስራት ፍላጎት እንዳለው አስታውቀዋል። ኢትዮጵያ በሯን ለውጭ ባንኮች ክፍት ማድረጓን ተከትሎ የተለያዩ የውጭ ባንኮች እንደሚገቡ በመግለጽ ላይ ይገኛሉ። የናይጄሪያው ፈርስት ባንክ ኢትዮጵያን ጨምሮ በአንጎላና ኮት ዲቫር የመስራት ፍላጎት እንዳለው የባንኩ ምክትል ኃላፊ ለአፍሪካ ሪፖርት ተናግረዋል። የኬንያው ኬቢሲ፣ የደቡብ አፍሪካው ስታንዳርድ ባንክ እና ሌሎችም በኢትዮጵያ ፍላጎት ካሳዩ ባንኮች መካከል ዋነኛዎቹ ናቸው። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ
ሳታደርጉ የምትከታተሉ ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በትህትና እንጠይቃለን።